እንጂ ሚስትህ አይደለሁም። ብሩኬ አይሚ ምንም ነገር ብትልክ አንተ ተችለህ ተገኝ የምትሉ ሰዎች በአጠቃላይ እኛ ከጎንነ የምትሉ ሰዎች በአጠቃላይ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እና ሀሳባችሁን ደግሞ ለብሩኬ የሚያጠነቅር ኮሜንቶች እየጻፋችሁ ኮሜንት ላይ ጻፉልኝ ቤተሰቦቼ። እኔ እንደማያው ከሆነ አይሚ በጣም ስሜታዊ እየሆንሽ ነው፣ መረጋጋት አለባት ብዬ አስባለሁ ቤተሰቦቼ። ብሩኬ ደግሞ ምንም ነገር ብትልክ ልብ አይሰበርም፣ ልብ አይጉዳም እያልን ሳይሆን ምንም ነገር ቢሰማክ ጠንክረክ ይህን ጊዜ ማለፍ አለብህ ብዬ አስባለሁ። ይሄ የኔ ሀሳብ ነው። ምክንያቱም አይሚያውን ትንሽ ስሜታዊ ሆናለች። ያን ነገር ያን ውሳኔ ስለወሰንክ ነው እንደዚህ እየሆነች ያለው። ስለዚህ ምንም ማውቁ ቢወጣ ግን ለምን ያን ውሳኔ ወሰነው ነው እያለች ያለች። ስለዚህ ቤተሰቦቼ ለብሩኬ የሚያጠነክር ኮሜንቶች ሁላችሁም ማለት ነው ጻፉለት ማለት ነው። ብሩኬ አይዞ፣ እኛም ከጎንነን፣ አታስብ፣ ጠንከረክ፣ አይሚን ሰርፕራይዝ እያረካትም ቢሆን ምንም እያረካት ይቅርታዋን ማግኘትና ወደ ድሮ ፍቅራችሁ እንድትመለሱ እንፈልጋለን ብዬ አስባለሁ። ይሄ የኔ ብቻ ሀሳብ አይደለም፣ የእናንተም የጨረቃ ቤተሰብ ሀሳብ ነው ማለት ነው። ስለዚህ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሂድ። ከአንተ ጋር እኮ አልተፈራረምኩም እኮ ባሌ አይደለህም እኮ እንደዚህ ልትለኝ አትችልም። ሁሉ በዚህ ጉዳይ ምን ትላላችሁ? አይሚ እኔ ባሌ አይደለም ፍቅረኛዬም አይደለም ፍቅረኛዬ ነበርክ ራሱ እያለች ነው። እና በዚህ ጉዳይ ምን ትላላችሁ? አይሚ አሁን ላይ የምትናገረው ነገር በጣም ስሜት የሚጎዳና አጥንት የሚሰባብር ነገር ነው። ግን ደግሞ በቃ ስሜታዊ እየሆነች ነው። ምክንያቱም የወሰነው ውሳኔ ያኔ አናዶታል እና ተው እያለችው ስለወሰነ አሁን ላይ አይሚ በጣም ስሜታዊ እየሆነች ነው። ብሩኬ ዛሬ ይህን ቪዲዮ ዋና መሰረው ቤተሰቦቼ ለብሩኬ ነው። ስለዚህ እናንተም ደግሞ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ አድርሱ ለብሩኬ። ጠንካራ መሆን አለብህ። ከምንም በላይ ጠንከረክ ይህን ጊዜ ማለፍ አለብህ። ይህን ጊዜ ካለፍክ ከዚህ በኋላ ምንም ነገር ስቃይ እንደሚመጣ ፍቅራችሁን ማጠንከር አለባችሁ ብዬ አስባለሁ። ታሞ ከማቀቅ አስቀድሞ መጠንቀቅ ይባላል። ስለዚህ ብሩኬ ከዚህ በኋላ ምንም አይነት ውሳኔ ስትወስን ይሁን ነገርም በብልሃት ለማድረግ ስታስብ አይሚን አስበክ ነው እንጂ ያኔ ሪስክ ወስደክ አንተ እውነቱን ለማውጣት የሄድክበት መንገድ ነው ይህ ሁሉ ነገር ያመጣው። አሁንም ቢሆን አንተ ሎክስ ሳይሆን አሁን ጠንካራ መሆን አለብክ። በዚህ ሰዓት ሁላችንም የጨረቃ ቤቶች ከጎንነን። አይዞ ብሩኬ። የማይስማማኝ ህይወት ከሆነ ወጥቼ የራሴን ቤት ተከራይቼ የራሴን ኑሮ መኖር እችላለሁ። እንደሱ ነው የምትፈልጊው? እንደሱ ነው የምትፈልጊው? እንደዛ ማድረግ ትችላለሽ ብዬ አላስብም አይሚያችን። የኔ ሀሳብ ነው ቤተሰቦች። ምክንያቱም እዚህ ጋር የያዛችሁት እኮ ፍቅር ቁም ነገር ነው ብዬ ነው እንጂ ቀልድ ቢሆን እኛ የጨረቃ ቤቶች እዚህ ቁጭ ብለን አናያቸው ነበር። ባይዘወይ እውነተኛ ፍቅር ነው ብለን ነው ከልባችሁ ስለምንወዳችሁ ነው የምናያችሁ። ስለዚህ አይሚ እንደፈለግሽ እቃቃ ፈረሰ ዳቦ ተቆረሰ የሚባል ነገር አለ። ይሄ ታሪክ የእናንተ ፍቅር የሚገርም ፍቅር ነው። 2 ዓመት ሙሉ ስናያችሁ የነበራችሁ ፍቅር ነው። ይሄ ፍቅር ደግሞ በቀላሉ እንደዚህ ቤት ከደች ወጣለው ከዚህ በኋላ ካንተ ጋር አይደለሁም ፍቅረኛ የነበር የሚለውን ቃል መጠቀም አለብሽ ብዬ አላስብም። ያው ስሜት የሆነች ነው፣ ግን ይህን ነገር ማስተካከል አለብሽ። ምክንያቱም ምንም ቢሆን ብሩኬ ሰው ነው፣ ይጎዳል፣ ስሜቱ ይጎዳል። ስለዚህ ይህን ነገር አይሚ ብታስተካከል ብዬ አስባለሁ። ይህን ቪዲዮ ላይኛ ያደርሱልኝ ቤተሰቦቼ። ሌላ ጊዜ እንዳልተንጠለጠልሽብኝ አሁን ሲይዝሽ ለምን ያስከ ምናምን ትያለሽ እንዴ? ብሩኬ አሁን ላይ ምንም ነገር ብትልክ ቻለው በቃ ማለት አሁን ላይ ድሮ ታውቃላችሁ እንዴት እንደምታቅፈው እንዴት እንደምትሰመው እንዴት እንደምትወለበት። አሁን ላይ ግን ንዴት ውስጥ ነው ያለችው። አይሚ እስካሁን አልተረጋጋችም። እንድትረጋጋ እንደውም እኔ ሳስበው ጊዜ ስጣት ብዬ አስባለሁ። እንደውም ለምን ትንሹ ቤት አልወሰድካትም? እውነቴ ነው። ከዚች ቤት ይሄ ትልቅ ቤት ነው እና እዚህ ላይ በቃ ትንሿ ቤት ግን ታፋቀራችኋለች ብዬ አስብ ነበር። ስለዚህ አሁንም ቢሆን ትንሿ ቤት ብትሄዱ ጥሩ ነው ብዬ አስባለሁ። ለመታረቅ ሲሆን ትንሿ ቤት ብትሄዱ ጥሩ ነው ብዬ አስባለሁ። ይሄ የኔ ሀሳብ ነው ቤተሰቦቼ። እናንተ ግን አስባችሁ አልነበረም? እኔ አሁን ዛሬ የጠበቅኩት በቃ ትንሿ ቤት ነበር እገታውን የሚያደርገው ብዬ ነበር ያሰብኩት። ብሩኬ ግን ትልቁ ቤት የወሰዳት እኔ እንጃ አላቅም። የሚያስችል ብርታት ስጠኝ ምናምን የሚባለው ነገር አሁን ሀይሚ የምትናገረው ነገር ትንሽ ይረብሸኛል ምናምን በሚገባ አይሚ አሁን ላይ የምትናገረው ነገሮች በጣም ስሜትህ እንደሚጎዳውና በጣም ውስጥቅ እንደሚቆስል በጣም እርግጠኛ ነኝ። ግን ደግሞ ከመቼውም ይበልጥ ጠንካራ መሆን አለብህ ብዬ አስባለሁ። በአሁን ሰዓት ላይ ምንም ነገር ብትናገርክ ከጎኗ ሆነክ እሺ እያልክ ይህን ጊዜ አሳለፍ። ይህን ጊዜ ካለፍክ ይህን የጨለማ ይህን የጭንቀት ጊዜ ካለፋችሁ ከዚህ በኋላ ማላችሁን ነገር እንዳይገባ እያደረጋችሁ ምንም ነገር ስታደረጉ በመነጋገር ማድረግ አለባችሁ። ሁለታችሁም ችግራችሁ ምንድን ነው? ምንም ነገር ስታደረጉ በመነጋገር አልታደረጉም። ብሩክ አሁን የሄድክበት መንገድ ነው ይሁላ ነገር የመጣው። ስለዚህ በመነጋገር ቢሆን ኖሮ ግን ያኔ አይ እኔ እኮ ይህን አስቤ ነው እንደዚህ ያልኳት፣ አይ እዩን እኮ ናይ ኑሪ ያልኳት እንደዚህ እውነቱ ለማውጣት ፈልጌ ነበር ብትኖር ይሻል ነበር። አሁን ግን ያ ለማድረግ ነው ይህ ሁሉ ነገር ያመጣው። ስለዚህ ከዚህ በኋላ ባላችሁ ህይወት ግን በመነጋገር ችግራችሁ የሚፈቱ ብዬ አስባለሁ። የምትገፉበትን ቦታ ላይ በቃ አይሆንም የምትባሉበት ቦታ ላይ መቆየት ማንም ይፈልግ የለም። ማንም ወንድ አይፈልግም። ማንም ወንድ የሚገፋበት ቦታ ቁጭ ብሎ መገፋትን የሚፈልግ ወንድ የለም።
ክብሩ የሚፈልግ ወንድ ነው ያለው በአሁኑ ሰዓት ማንኛውም ወንድ ቤተሰቦች። ግን ብሩኬ እዚህ ጋር ያሳለፋችሁ ጊዜ አለ። በቃ አላ በይዝ 2 ዓመት እኮ ቀላል አይደለም። 2 ዓመት ቀላል አይደለም። እኛ ብዙ ነገር ከእናንተ እንጠብቃለን። 4 ልጆች እንጠብቃለን። ተጋብታችሁ ወልዳችሁ ማየት እንፈልጋለን። ስለዚህ ብሩኬ አይዞ ከጎን ነው ያሉት ኮሜንት ቤተሰቦቼ። ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ አድርሱ ለብሩኬ። ብዙ መስዋዕትነት መክፈል አለብኝ ብዬ ነው ማስበው በሚገባ። አሁን ብሩኬ ወንድ እየሆነ ነው በቃ። ምክንያቱም የሚያስበው ራሱ አስተሳሰብ በቃ አይሚ ምንም ነገር ብትናገረው ልቡን ለማደንደን ተዘጋጅቷል። ይሄ ነው እኛ የምንፈልገው። እኔ የምንፈልገው ከብሩኬ ነው ቤተሰቦቼ። በቃ ብሩኬ አይዞ፣ ሁላችንም በኮሜንት ቤተሰቦቼ አይዞ ከጎነን ምንም ነገር ብትልክ እንዳይሰማክ እያላችሁ እስቲ ኮሜንት ላይ አጽናኑት፣ ከጎኔ የሆኑ እያላችሁ ነው ቤተሰቦቼ። አሳዩት እስቲ ፍቅራችሁን። ሞክራለን። አግዙኝ፣ በጸሎትም አግዙኝ። ሁላችንም የጨረቃ ቤተሰቦች ላዩና ለብሩኬ ብሩኬም ልቦና እንዲሰጠው ልቦናውን ደንደን እንዲል በቃ አላ አይሚ ምንም ነገር ብትናገረው እንዳይሰማው ሁላችንም የጨረቃ ቤተሰቦች መጸለይ ያለባችሁ እያለ ነው። ስለዚህ ከዛሬ ጀምሮ አይሚና ብሩኬ እስከሚታረቁ ድረስ ጸልዩላቸው፣ እኔም እጸልይላቸዋለሁ። እንዲህ ታሪያታለሽ እንጂ ማን እዩት በቃ አይሚ ባይዘዌ ከልቧ አስተናደድ ከልቧ የሆነ ነገር በጣም ስለተሰማት ነው እንደዚህ ኢቨን ሲሰማት እየጠረገችው ነው። ኢማጂን አይሚ ሲሰማት እንዴት መልሳ እንደምትስመው እናውቃለን። አሁን ላይ ግን እጇን ሲሰማት ራሱ እየጠረገችው ነው። ምክንያቱም በቃ አሁን ላይ ንዴት ነው። በቃ ይሄ የሴቶች ባህሪ ነው። በቃ ቻለው ብሩኬ አይዞ። ልክ ነኝ። እናንተ ሴቶች ስትባሉ ቶሎ ታኮርፋላችሁ። ያው ይቅርታ ይሄ ጉዳዩ ደግሞ ትንሽ ከበድ ሲል ስለነበረ ያው ለዛ ነው ብዬ አስባለሁ። ብሩኬ አይዞ ለማለት ፈልጋለሁ። እሺ አሁን እኔና አንቺ እንታረቃለን አንታረቅም? ትታረቃላችሁ። ይሄን ጥያቄ ብሩኬ መጠየቅ የለብህም። እንታረቃለን አንታረቀን ብለህ ራሱ ምርጫ መስጠት የለብህም። ትታረቃላችሁ። አንተ እስከሚደክምክ ድረስ ምንም ሳይሰለችክ ይቅርታህን ጠይቃት። አይሚ ትቀበላለች። ታውቃታለህ። አይሚ ትንሽ ቀን ነው እንደውም እኔ ሳስበው ቤተሰቦቼ ትንሽ ቀን ይስጣት ይሆናል አይደለ? ባይዘወይ እንድትረጋጋ ግን ከጎኗ ሆነ ማለት ነው። ከጎኗ አረቀ ማለት ሳይሆን ከጎኗ ሆኖ ትንሽ ጊዜ ይስጣት ብዬ አስባለሁ። አይሚ ራሷን የምትመለሰው ምክንያቱም ምን ያክል እንደምትወደውና ምን ያክል እንደምታፈቅረው እናውቃለን መቼም። ስለዚህ የሴትነት ወጉ ነው። ትናዳለች ብዬ ነው የማስበው እንጂ አይሚ ከልቧ አንተ ፍቅረኛ አይደለክም ነበርክ ምናምን የሚለው ቃል ታወጣለች ብዬ አላስብም። መቼም ባታረገውማ አንታረቅም። ችግር የለውም ሃይሚ ምንም ባጠፋም ከዛ 1 2 ቀን 3 ቀን ታኮርፈኝና ከዛ በኋላ በቃ ይቅርታ ጠይቃታለሁ። ያኔ ብሩኬ ያው እንደዛ ያስባል ብዬ አላስብም። ማለት አንዳንዴ እኮ ፍቅር ውስጥ ይቅርታ ጭቅጭቅ ሲበዛ ባይዘወይ መጥፎ ነው። ግን ያሁን ምንድነው እኔ ማስበው ያንዴ ብሩኬ በቃ እውነቱን ለመውጣት የሄደበት መንገድ ነው። እኛም ከኔ ጨምሮ እኔም አልሰማሁትም ነበር፣ አልተረዳሁትም። ሁላችንም የጨረቃ ቤተሰቦች አልተረዳነው ነበር ብሩኬና ስላልተረዳነው በቃ በራሱ መንገድ የሄደበት መንገድ ግን ጦስ አመጣበት እዚህ ጋር። እውነታውን ሞቶ ግን አይሚያውን ያኔ ለምን ፈቀድክ? ለምን እዩ እኛ ቤት እንድትኖር ፈቀድክ? ታው እያልኩ የምትለው ነገር ነው። ስለዚህ አሁንም ቢሆን ብሩኬ አይዞ፣ ሁሉም ነገር ሆኗል። ዋናው ያንተ ሀቅ መውጣቱ ነው። አቂቃው ወጥቷል፣ እውነቱ ወጥቷል። ስለዚህ ከዚህ በኋላ የአይሚን ይቅርታ አግኝተህ የድሮ ፍቅራችሁን መቀጠል ነው የሚቀራችሁ ብዬ አስባለሁ። ግን ደግሞ አንድ ማስተላለፍ ፈለጉ ነገር አለ። አይሚና ብሩኬ አሁንም ቢሆን እንደዚህ አይነት ታሪክ ሊመጣባችሁ ይችላል። አንዷ ሴት መታ ከብሩኬ ልጅ ላይ ልትል ትችላለች። ያኔ ግን እናንተ አንድ መሆን አለባችሁ ብዬ አስባለሁ። ማንም ተነስቶ በመጣ ቁጥር እናንተ መሀል ላይ እናንተ ጋር ጭቅጭቅና ሰላም መደፈርስ አለበት ብዬ አላስብም። እናንተ ፍቅራችሁን አንድ ካረጋችሁ ካጠነከራችሁ ማንም ወሬ የማይደፈር ሰው ፍቅር እንዲኖራችሁ እፈልጋለሁ። እስቲ ጨረቃ ቤተሰቦች አትፈልጉም? የምትፈልጉ ከሆነ እስቲ ፍቅራችሁን ኮሜንት ላይ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ አሳዩኝ ቤተሰቦቼ። እሷም ትሁን አትሁንም ሌላም ሰው ይሁን ነገ ከነገ ወዲያ እኮ አንተ አታፍርም እኮ ታደርገዋለህ። አያረገውም፣ በተአምር አያረገውም። ያኔም አይሚያችን እኔ እንግዲህ ብሩኬ እንድትረዱት ያኔም ቢሆን ብሩኬ ያን ውሳኔ የወሰነው እውነታውን ለማውጣት ነበር። ግን እውነታውን ለማውጣት የሄደበት መንገድ ግን ልክ አልነበረም። አሁንም ግን እሱን አስተምረሽ ይቅርታ አድርገሽለት የድሮ ፍቅራችሁ እንዲቀጥል እፈልጋለሁ። ይሄ የኔ ሀሳብ ብቻ አይደለም፣ የጨረቃ ቤተሰቦችም ሀሳብ ነው። ከዚህ በኋላም ግን እንደዚህ ነገር ሊፈጠር ይችላል ቤተሰቦቼ። አንዷ ተነስታ መታ ብሩኬ እንደምታዩት ወንዳ ወንድ ነው፣ ቆንጆ ነው፣ በቃ ደስ የሚለው ወንድ ነው። ስለዚህ አንዷ መታ የእነሱ ዩኒት ለማደፍረስ ተልካም ሊሆን ይችላል። መታ እንደዚህ ነገር ቢፈጠር አሁንም እንደዚህ መሆን የለባቸውም። አንድነታችሁን አጠንክሩ። ሁሌ የምናገረው ነገር ነው። ልጅነት እስከ መቼ ድረስ? ነገ ላይ እንደዚህ ልትሆኑ ነው ወይ? የአሁኑ አያሳስበኝም፣ ነገ ላይስ? ስለዚህ ሁሌ እንደዚህ ነገር አታርጉ። ጸባችሁን ማየት አንፈልግም እኛ የጨረቃ ቤተሰቦች። ይሄ ይቅርታ ከማድረግ አይገናኝም እኮ ደግሞ ብያለሁ። መቼም ይቅርታ አላደርግልህም ብያለሁ። ግን ደግሞ አይሚ
ፍቅር ማለት ይቅር ባይነት ያለው ፍቅር ነው። ፍቅር እኮ ይቅር ከሌለውማ ይቅርታ ሲባል ሰው ይቅርታ የማያደርግ ከሆነ ያ ፍቅር እውነተኛ ፍቅር አለ ማለት ነው። ስለዚህ አይሚ የብሩኬን ይቅርታ መቀበል አለብሽ፣ ግን መረጋጋት አለብሽ። አዎ ተጎድተሻል፣ ትንሽ ተሰምቶሻል፣ ግን ደግሞ ፍቅር ውስጥ ይቅርታ ያለ ነገር ነው። ሰው ልጅ ሲያጠፋ አስቡ ይቅርታ ከጠየቀ ከዚህ በላይ ምን አለ? ቤተሰቦቼ እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ቤቴ ድረስ ማንም እየመጣ ሲወራጭ አይቻለሁ። እኔማው ካንተ ጋር ምንም ይለኝ ፍቅረኛ ነበርኩኝ፣ እንደማንኛውም ፍቅረኛ ጊዜ አሳለፍን፣ በቃ አለቀ እኮ። መለያየት የለም ስለምን ጊዜ እንዳሳለፍን ነው። ባይዘዌ ብሩኪ አሁን ላይ አይሚ ምንም ነገር ብትናገርክ ቻለው፣ አይዞክ፣ ምንም ነገር ልትናገር ትችላለች፣ አይዞ በቃ ወንድሜ። ምክንያቱም አይሚ አሁን ላይ ተናዳለች፣ ልክ አይደለችም። ምንም የምትናገረውን ነገር በጣም ልብ ይሰብራል፣ ይጎዳል። ግን ደግሞ ጠንካራ ሆነ ይህን ጊዜ ካለፍከው፣ እውነቴን ነው፣ ይህን የጨለማ ጊዜ ካለፍከው ከዚህ በኋላ እኔ ደግሞ ይጠላሉ ብዬም አላስብም። ከዚህ በኋላ ችግር አለባቸው ብዬም አላስብም። እስቲ የእናንተ የጨረቃ ቤተሰቦች ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የኔ ሀሳብ አስተያየቴ ነው። ለብሩኬ ግን አሁንም ቢሆን የሚያጠነክረው ነገር ልንገራችሁ ቤተሰቦቼ፣ ብሩኬ አይዞ፣ ከጎን ነው። የጨረቃ ቤተሰቦች በአጠቃላይ ከጎንን፣ አይዞ፣ ልብን ደንደን አድርገው። ይህን ጊዜ ካለፍከው በቃ አንተ እውነትም ጀግና ወንድ ነህ ብዬ አስባለሁ። እስቲ ከኔ የተረፈውን ደግሞ የእናንተን ሀሳብ አስተያየት ኮሜንት ላይ ትፈልጋለሁ። ብሩኬም ገብቶ ስለሚያው የኔን ቪዲዮ ጠንከር ያደርገዋል ብዬ አስባለሁ። ሌላ ጊዜ ቪዲዮ ስለቅላችሁ እንዲደርስላችሁ የደወል ምልክቱን በመጫን ቤተሰቡኑ ላይክ፣ ሼር፣ ኮፒ ማድረጉን አትርሱ። መልካም ምሽት ይሁንላችሁ።